በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት እስከዚች ዕለት በሰላም በጤና ያደረሰን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የተከበሩ አባታችን ክቡር መልአከ ጽዮን ቆሞስ አባ ኃይለ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ በፍራንክፈርት አካባቢ የደብረ ኃይል ቅዱስ ያሬድ ወቅዱስ ዑራኤል ቤተ ክርስቲያን ዋና አስተዳዳሪ ክቡር መምህራችን ቀሲስ ግሩም የቤተ ክርስቲያናችን አገልጋይ የሁላችንም መምህር ክቡራን እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱት ለአገልግሎት የምትፋጠኑ ወንድሞቼ ልጆቻችን ዲያቆናት የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በእግዚአብሔር የሰላምታ ቃል እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የዘመናት ባለቤት አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳያጠፋን ዕድሜ ለንስሐ ዘመን ለፍስሐ ሰጥቶ እቺን ቀን በዕድሜያችን ላይ ተጨማሪ አድርጎ በቃሉ እንድንባረክ በቅዳሴው እንድንቀደስ የፈቀደ አምላካችን ይክበር ይመስገን። ስለ እግዚአብሔር የማዳን ሥራ የምንነጋገርባት ቋንቋችን ንጽሕተ ንጹሐን አማላጃችን ቅድስት ድንግል ማርያም በእናትነቷ ቤታችን ሕይወታችንን ሁሉ ትባርክልን። እንኳን አደረሳችሁ። አመስግኑ። ዛሬ በዓለም ነው። አእላፋት መላእክት ይባላል የዛሬ ዕለት በቤተ ክርስቲያን አስተምሮ። ቅድም መርሐ ግብር መሪያችን ደግሞ ቃለ አብ ሲናገር እንደነበረው ደግሞ የቅዱስ ሚካኤልንም ክብረ በዓል በዓለ ሲመቱን ትላንትና አክብረናል። እንደገና ደግሞ ቅበላም ነው አይደለ? የገና ጾም ደግሞ እየመጣልን ነው። የበረከት ጾም ያደርግልን። ስለዚህ እንኳን አደረሳችሁ። ቅር ያላችሁ ነው የምትመስሉት በመድረሳችሁ። አመስግኑ። ከፍ አድርጉ። እግዚአብሔር ይክበር ይመስገን። አሜን በሉ። ኩሎ ዘፈቀደ ገብረ እግዚአብሔር፣ እግዚአብሔር የወደደው ሁሉ አደረገ። መዝሙረ ዳዊት መዝሙር 134 ከቁጥር 6 ለእግዚአብሔር መልካምና ቅዱስ ፍቃድ በማብዛት አይደለ በማሳጠር በዚህ ርዕስ እግዚአብሔርን ቃል እንነጋገራለን። ለአባቶቻችን ለነቢያት ለሐዋርያት ብሎም ለሊቃውንት ምስጢር የገለጠ አምላክ ለእኛም ለታናናሽ ልጆቹ ምስጢሩን ገልጦ እንዲያስተምረን መልካምና ቅዱስ ፈቃዱ ይሁንልን። ይሄንን ቃል በያላችሁበት ሆናችሁ በመስማት ላይ በየቤታችሁ በሥራ ገበታ በዚህ ሀገርን በመላው ዓለም ያላችሁ ክርስቶሳውያን ወንድሞቻችን እህቶቻችን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እስቲ ቃሉ በልባችን ጽላት ላይ ተጽፎ ከ30 እና 60 መቶ ያማረ ፍሬ እንድናፈራ ሁላችንም ይሄንን ቃል ከፍ ባለ ድምፅ እንናገራለን። እግዚአብሔር ኧረ ተናገሩ እንዴ! እግዚአብሔር የወደደውን ሁሉ አደረገ። በዚህ በመዝሙር 134 ቁጥር 6 ላይ የሚገኝ ቃል ነው። ጥቂት ሰዓት ነው የምናገረው። ከኔ እጅግ በጸጋ የበረቱ አባቶቼ መምህራን አሉ። መምህር ግሩም ትምህርታቸው ግሩም ነው ቢያስተምሩ እኔ ቁጭ ብዬ ብማር ደስ ባለኝ። ክቡር አባታችን የቃለ እግዚአብሔር ምንጭ ናቸው። በሁሉም መንገድ እውነት ለመናገር ለማስቀደስ እናንተንም ሰላም ለማለትም ጭምር እንጂ ግድ ላስተምር ብዬ አልመጣሁኝ።
ግን የሚያስተምር ሕይወት አያለው። ሁል ጊዜ እዚህ ትሕትና አያለው። ክቡር አባታችን ከቀሲስ ግሩም ጋር ሲገባበዙ አንዱ ለአንዱ ሲታዘዝ ይሄ ስብከት ነው። ይሄንን ከአባቶቻችሁ ተማሩ። ስለዚህ መተያየትን ትምህርት ነው ወገኖች። በዚህ ዘመን ሰው እውነት ለመናገር መተያየትን ብርቅ ሆኗል። ጠዋት ያየነውን ሰው ከሰዓት እያጣ ነው። በተለይ እዚህ የተቀመጣችሁ ሁሉ አገር ቤት ካሁን ምን ይፈጠር ይሆን የሚለው ሰቀቀኑ ጨርሶናል። ሐሳብ በልቶናል ወገኖች። እግዚአብሔር ሰላሙ ጸጥታው መቼም እሱ ሲናገር ይስተካከላል። እኛም ተናግረናል፣ ታላላቅ ሰዎች ተናግረዋል፣ የዓለማችን መሪዎች ተናግረዋል። እስቲ እግዚአብሔር የሚናገርበት ዘመን ይሁን። እግዚአብሔር ሲናገር እኛ ደግሞ የምንሰማበት ዘመን ይሁን። እግዚአብሔር በእውነት መጪውን ጾም ጊዜ እንጠቀምበት። በኋላ ላይ አባቶቻችን አጽንኦት ሰጥተው ይሄ የምንጠቀምበት ጊዜ ነው፣ የምንጾምበት ጊዜ ነው፣ የምናለቅስበት ጊዜ ነው፣ የንስሐ ጊዜ ነውና በየቦታው የተነሳውን እሳቱን አጥፍቶ ሰላማችንን ይስጠን እግዚአብሔር። ሕዝባችንን ከክፉ ይጠብቅልን። አሜን በሉ። ስለዚህ እንማማራለን። እግዚአብሔር ከሁላችን ጋር ይሁን። እኔ ጥቂት ነገር ነው የምናገረው። እንግዲህ በዓልም ነው፣ ጾምም እየመጣ ነው። በቤተ ክርስቲያን አስተምሮ ደግሞ አእላፋት ቅዱሳን መላእክት ሁሉ የሚታሰቡበት በዛሬ ዕለት ነው። አዲስ አበባ ቢሆን እኔ ደብረ ሲና ቅዱስ እግዚአብሔር አብ ካቴድራል ነው። ዛሬ ታቦት ይወጣል። ይህና ወደ ምሕረቱ ላይ ያዙ ሊቀሙ እያሉ ነበር አዲስ አበባ ቢሆን። አሁን ግን እዚህ ሆነን እንማራለን። በዓለ ንግሥ ነው። አሁን ቅዱስ ሚካኤል ብለናል ትላል። ሁሉም መላእክት ግን የምናስባቸው ዛሬ ነው። እግዚአብሔር መላእክቱን ፈጠራቸው። ካልፈለጉኝ አልገኝም፣ በባህሪዬ አልመረመርም ሲል ተሰወራቸው። በዚህ ሰዓት በዓለመ መላእክት አንድ ጥያቄ ተነሳ። ማን ፈጠረን? ማን ፈጠረን የሚል ጥያቄ ሲነሳ ደፋር በትዕቢት ያልሆነውን ለመሆን የተመኘ ያልተሰጠውን ተሰጥቶኛል ያለው ዲያብሎስ እኔ ፈጠርኳችኋል፣ ከፍ ቢል እኔ ነኝ የሚል ዝቅ ቢል በእሱ ስር ያሉት ናቸው፣ እኔ ነኝ ያለ ይገርማችኋል። ቅዱስ ገብርኤል ግን ብድግ አለ። የፈጠረንን አምላክ እስክናገኘው ድረስ በያለንበት እንጽና። እግዚአብሔር ለሁላችንም ጽናቱን ያድለን። አሜን በሉ። እዚህ ጊዜ ዲያብሎስ ፈጥሮናል ያሉት ከእሱ ጋር አይ ቅዱስ ገብርኤል ቅዱስ ሚካኤል ጋር ደግሞ የፈጠረንን አምላክ እንጠብቀው እናግኘው ያሉት ደግሞ ጸንተው ቆመው መጨረሻ ላይ ደግሞ ቅዱስ ሚካኤል ስፍራውን አስለቅቆ ወደ ጥልቁ ጥሎት ዲያብሎስ ወድቆ ቅዱሳን መላእክት ለምስጋና ጸንተው አገልግሎታቸውንም የጀመሩበት ዕለት ነውና እንኳን አደረሳችሁ። እግዚአብሔርን አመስግኑ፣ ከፍ አድርጋችሁ ስለተገላችሁ አመስግኑ። ስለዚህ እንማራለን። እግዚአብሔር ፍቃድ የሚገለጽበት ሕይወት እንዲኖረን እንማራለን። በዛሬ ዲያቆኑ ገባሬ ሰናይ ዲያቆን ሆኖ የቀደሰልን ከቅዱስ ዳዊት እንግዲህ ቤተ ክርስቲያናችን ሥርዓት አላት። ምስባኩ ከዳዊት አይወጣም፣ ወንጌሉ ከአራቱ ወንጌላውያን አይወጣም፣ መልእክታቱ ከ14ቱ የቅዱስ ጳውሎስ መልእክታት አይወጣም። ይህን ሥርዓት አንዱ ከአንዱ ጋር ይገናኛል። አሁን ሁሉ ዘፈቀደ፣ እግዚአብሔር የፈቀደው የወደደው አደረገ የሚለው ደግሞ እስቲ ፍቃዱ በመጽሐፍ ቅዱስ የተገለጠበትን ሕይወት ደግሞ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 28 ላይ ፍቀድልኝና ልምጣ ካለው ከቅዱስ ጴጥሮስ ርዕሰ ሐዋርያት ከቅዱስ ጴጥሮስ ሕይወት ጋር አገናኝተን እንማማራለን። የእግዚአብሔር ሰላም ከሁላችን ጋር ነው። ሁሉን ያደረገው ማን ነው? እስቲ ንገሩኝ። ማን ነው ሁሉንም ያደረገው? እግዚአብሔር ነው። ከሆነው ውስጥ አለ ቅዱስ
ዮሐንስ ያስተዋውቅ ከሆነው ከተደረገው መካከል ያለሱ ፍቃድ አንዳች የሆነ ነገር የለም። ይኸውላችሁ ያለ እግዚአብሔር ፍቃድ አትንቀሳቀሱ። ያለ ፍቃዱ ወጥታችኋችሁ አንዳንድ ጊዜ እኔ እንዲህ ስለሆን እንዲህ ተመሬ በዚህ ሀገር መጥቼ በዚህ ስለወጣው በዚህ ስለ ይሄ የሰው ሰውኛ አባባል ያለ እግዚአብሔር ፍቃድ ቅዱስ መጽሐፍ ምን ይላል? በዚህ በዮሐንስ ወንጌል በምዕራፍ 15 ቁጥር 5 ላይ ያለ ምንም ልታደርጉ አትችሉምና ያለ እግዚአብሔር ሰማይን የፈጠረው ምድርን የፈጠረው ያጸናው ፍጥረታቱ ሁሉንም በየስፍራው ቀን ማታ እንዲያው ዛሬ የሚገርማችሁ 4 ክስተት ለመጀመሪያ ጊዜ የተገለጠበት ዕለት ነው። ዛሬ የሚገርማችሁ ምንና ምን መሰላችሁ? እውነትና እምነት፣ ውሸትና ክህደት የሚባሉ 4 ቃላት 4 ክስተቶች በሰው በፍጥረት ታሪክ ለመጀመሪያ ጊዜ ብቅ ያሉት በዛሬ ዕለት በስነ ፍጥረት አስተምሮ የሚገርማችሁ ይኸውልህ እውነትና እምነት ከቅዱስ ገብርኤል የተገኘ ከእምነት በእምነት ከቆሙ አይ የፈጠረን ንጽና ማለት እምነቱ ነው። እግዚአብሔር የፈጠረን ማለት እውነት ነው። ዲያብሎስ ደግሞ እኔ ፈጠርኳችሁ ማለቱ ውሸትን ነው። በእኔ እመኑ ማለቱ ክህደት ነው። እነዚህ 4ቱ እስከ ምጽአት ድረስ ይቀጥላሉ። አሁን ዛሬ እነዚህ አሁን በዚህ ወገን እውነት አለ፣ በዚህ ወገን ደግሞ ውሸት አለ፣ በዚህ ወገን ክህደት አለ፣ በዚህ ወገን እምነት አለ። ሰው ምርጫው ነው ማስተካከል ያለ ከየት ወገን ነው መቆሚያ ከየትኛው ነው መጽናት ያለበት? ከወደቁት ጋር ከጸኑት ጋር ከቅዱስ ገብርኤል ጋር ከዲያብሎስ ከነመላእክት ጋር ከሳጥናኤል ጋር ሰው ምርጫው ነው እውነትን ምረጡ ነው የተባለውና ይሄ እውነት ደግሞ በምንድን ነው የሚገለጠው ስንል በፈቃደ እግዚአብሔር ነው የሚገለጠው። በማን ፈቃድ የሚገለጠው? ፈቃደ እግዚአብሔር እንዴት ነው የሚገለጠው? ደግሞ ሌላ ጥያቄ ነው። የሰማችሁ ነው ብዙ ሰዎች እንዳውም አንዳንዴ ስልካችን ላይ ነው መምህር እንደዚህ ማጥራት ፈቅ እንደዚህ ወልፈቅ የእግዚአብሔር ፍቃድ መገለጫው እንዴት ነው በምን ነው ወጣው የሚለው ወገኖች ይኸውላችሁ ባትሩ የተግባባን እንድንሄድ የእግዚአብሔር ፍቃድ በ3 መንገድ ይገለጣል። እየሰማችሁ ነው። አንደኛው ሐሳባዊ ፈቃደ እግዚአብሔር የሚባል ሐሳባዊ ፈቃደ እግዚአብሔር ማለት ምንድነው? እግዚአብሔር ሐሳብ እኛስ ምንድን ነው እንድናስብ የሚፈልገው? እሱ አስበልን ነው እየኖርን ያለነው እንደ ሐሳብ ውስጥ ነን። እዚህ እኮ ነው ሲወቅሳቸው እዚህ ቅዱስ መጽሐፍ ላይ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ ሐሳቤ እንደ ሐሳባችሁ አይደለምና ሰው ከእግዚአብሔር ሐሳብ ፈቀቅ ብሏል ማለት ነው። አያችሁ መንገዴም እንደ መንገዳችሁ አይደለምና ክፉ ሰው ከመንገዱ ይመለስ። አያችሁ ይምጣ፣ ይጸጸት፣ ንስሐ ይግባ። እውነትም አሁን ያልተስተካከለ መንገድ አለ። የዘረኝነት መንገድ፣ የጥላቻ መንገድ። ለዚህ ነው ቅዱስ መጽሐፍ በዚህ በትንቢተ ኤርምያስ በምዕራፍ 7 ቁጥር 3 ላይ መንገዳችሁንና ስራችሁን አሳምሩ ይላል። መንገዳችሁን ስራችሁን ምን አለ? አሳምሩ። ያላማረ መንገድ አለ፣ የጥላቻ መንገድ አለ፣ የመግደል መንገድ አለ፣ የጥፋት መንገድ አለ። መንገዱ እኮ አያስኬድም። ሰው መጨረሻው የት እንደሚወስድ በማያውቀው መንገድ ላይ መንገድ አይደለም፣ ጉዞ አይደለም። ሐሳብ እግዚአብሔር ባልሆነ ጉዳይ ላይ የምን መልቀም ነው? እግዚአብሔር አስቧል። ለዚህ ምን እንድናስብ ያኔ ፈቃዱ እዛ ውስጥ አለ። እንደ እግዚአብሔር ሐሳብ መኖር ስንጀምር የእግዚአብሔር ፈቃድ መገለጫ። ሁለተኛው ፈቃድ እግዚአብሔር መገለጫው ምንድን ነው ብትሉኝ ተግባራዊ ፈቃድ እግዚአብሔር ይባላል። ይሄ ደግሞ ምን መሰለህ? እግዚአብሔር ምን እንድናደርግ ይፈልጋል። አድርግ አታድርግ ላይ ተመሰረተ። ምን አድርጉ ተብለናል፣ ምን እያደረግን ነው? ምን አታድርጉ ተብለን ምን እያደረግን ነው? ይሄን መለየት ያለ ስለዚህ እያደረግኩ ነው
አድርግ አታድርግ አሁን ሰው መመርመር። ስለዚህ እግዚአብሔር አድርጉ ያለው መንገድ ላይ ካለ ያ ፈቃዱ መገለጫ ነው። ምንም ምልክት አስበው ያለ ሰው ምልክት ታምስ እሳት አለ ሁሉ ለሞልባ ድምፅ አለ። ፈቃዱ ብዙ ፈቃድ ነው። ያድርጉ ያለው ነገር መከተ ሌላው መልካምናዊ ፈቃድ እግዚአብሔር ይባላል። ምናዊ ፈቃድ እግዚአብሔር አባችሁ ይሄ ደግሞ ቦታ ነው የሚገርማችሁ። አቃት የት ነው እንድንኖር የሚፈልገው እግዚአብሔር የትም እንድንኖር አልተፈቀደም። አንዳንዱ ጠንቋይ ቤት ሆኖ ፈቃድ እግዚአብሔር ኧረ የለም። መሸታ ቤት ቁጭ ብሎ የለም። በጥፋት ወንበር ተቀምጦ የለም። በአመት ስፍራ ተሰብስቦ የለም። ይህ ፈቃድ እግዚአብሔር ነው። ስለዚህ እግዚአብሔር ፈቃድ የት ነው እንድንኖር ይፈልጋል። በዚህ መሆን ለእኛ ቀምጥና ዝም ብሎ ቃይ እግዚአብሔር የሚመርጠው ስፍራ ስላለ የመረጠልን ቦታ የትም አንገኝ። የት አድራሻችን የት ነው ነው። ስለዚህ ይሄ አድራሻችን የእግዚአብሔር ፈቃድ መገለጫው መሆን ያለበት ፈቃዱ መሆን አለበት። የመረጠው ስፍራ ኑሩበት ያለበት ቦታ መሆን አለበት። እስቲ በዚህ ጋር እያይዘን እንመልከት። በዚህ ቅዱስ ማርቆስ በመዘገበልን ላይ ምን ሆነ መሰላችሁ? ለስሙ አጠራሩ ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለታት በአንዱ ቀን ከከተማ ወጣ ባለ ስፍራ ላይ የቃሉን ትምህርት ማስተማር ጀመረ ይለናል። የሚገርማችሁ በዚህ ጊዜ ነው ብዙ ሰዎች ከያሉበት ከቤታቸው ወጥተው ተከተሉት። ይገርማችኋል። መጡ፣ በዙሪያው ከበቡት። እሱም በፍቅር ዓይን አያቸው። እንዴት ደስ ይላል! የመጀመሪያው ወገኖቼ ምንም አይደረግ በእግዚአብሔር መታየት በቂ ነው። አሁን ማን እያየን ነው? ነገር ማን እያየን ነው? አዎ በኃጢአት እንዳትታዩ ረሴጣን ያየብን ብዙ አለ። እነዚህ ነው። አሁን አንዳንዴ በጣም ልብ ይሰብራል። እነ ሶሪያ እነ የመን እነ ሊቢያ ያፈራረሰው ያያቸው ሴጣን እያየን ያለ ይመስለኛል። አሁን አስጊ ነው ያለንበት ሁኔታ። በሴጣን ፊት እየታየ ነው ሰው በመንገድ ፊት፣ በጥላቻ ፊት፣ በዘረኝነት ፊት ከሆነ በሴጣን ፊት መታየት ነው። በእግዚአብሔር መታየት ግን ረፍት ነው ወገኖች። አሁን ዝም ብላችሁ አሁን አንዳንዴ እኔ እኮ መጥቼ ነበር ግን እንደው አባስ ያስቀምጡ አባስ ይቀድሱ እንደው በደንብ ማላስቀምጡ ተስፋው አልመለሱ እንደው ጸሎት ማስተካከል ቃላት መጥቼ መጸለይ አልችልም። እግዚአብሔር አይቶኝ ይሆን ጎብኝቶኝ ይሆን እንላለን። አትንጸባጠሩ፣ ተጎብኝታችኋል። መምጣት መታየት ሰው እኮ እንደው ፊት ያለው እንደው የከስራ ከተቀነሰ በኋላ ከሰስ ከስት ብሏል፣ ጠቆርም ብለዋል። እንደው ከሀገር ከወጣም አልተስማማው እንደው እንዲህ ካገባች በኋላ ይሆናል። ሰው የሚያየው ለመፍረድ ነው የሚገርመው። እግዚአብሔር የሚያየው ደግሞ ለመሙላት ነው። ምስጋና ለስሙ ይሁን። ውስጥ ነው የሚያየው። ዝም ብላ ስትጠን ያነባል ልባችሁ። አንድ ሁለት ጓደኛሞች ነበሩ አሉና አንዱ ምን ይለዋል መሰላችሁ? ጓደኛው እግዚአብሔር እኮ አየኝ አለ። የሰማችሁ ነው ዲያቆናት? እግዚአብሔር አየኝ። ማን አየኝ? በጣም ደስ ይላል። እግዚአብሔር አየኝ። ለመሆኑ መቼስ ያንተ ጥያቄ ማለቂያ የለው። እግዚአብሔር አይቶ ምን አደርግልኝ አልከው አለ። ኧረ ምንም አላልኩትም አለ። እንዴት እግዚአብሔር አይቶ ዝም አልክ? ካየኝ አይበቃኝም? እስቲ በሉ ካየኝ አይበቃኝም? በሉ ካየኝ ይበቃኛል። ውስጤ ነው ያየኝ። በቃ መታየት በእስራኤል ዘሥጋ በእግዚአብሔር ፊት የመታየት ቀን ነበራቸው። በማን ፊት? በእግዚአብሔር ልጆቻችሁ ነው። በእግዚአብሔር ፊት የታዩ ልጆች ተመልከቱ። በመቅደሱ ፊት፣ በታቦቱ ፊት። በዚህ ሰዓት ደግሞ ሌላው ልጅ እኮ ከወላጅ ልጅ ወጥተዋል። እናንተ ዓለም ፊት የሚታይ ደግሞ አለ። በስልጣኔ ስም ደግሞ በዓለማት ፊት የሚታይ በመሰልጠን ውስጥ ደግሞ በመሰልጠን ውስጥ ደግሞ የሚታያል። በእውነት እግዚአብሔር ሀገራችንን በቸርነት ዓይኑ ይመልከትልን። አሜን በሉ። ሰላሟን ይመልስላት። እዚህኛ ቢመቸን ቢደላ እንደው የዚህን ሀገር እንደው ገጸ በረከቱ ምኑ ብናይ ሀገራችን ሰላም ካልሆነ ደስ አይልም።
ሰላም አይሰጡም። እውነቴን ነው የምላችሁ፣ በጣም ያሳስባል። ስለዚህ አሁን እናለቅሳለን፣ እንጸልያለን። ሌላ መፍትሄ የለንም እኮ እናንተ የሰዎችማ ታሪክ እኮ ይህ ጩኸት በግርግር ያንዳንድ ይቅርታ አድርጉልኛል። ሰው በግርግር የእግዚአብሔር ጥያቄ አይመለስም። ይህ በሰልፍ ሆይ ሆይ ፍለት አይ ሰው መስከር አለበት። የት ቤት ይህ መልእክት በያላችሁበት ሆናችሁ የምትሰሙ እስቲ በማህበራዊ ሚዲያው ስከሙ። ሁሉ ሰው እንዴት ይጮሃል? ሁሉ እንዴት ተናጋሪ ይሆናል? ሁሉ እንዴት ተሳዳቢ ይሆናል? ሁሉ እንዴት ተንታኝ ይሆናል? ማን ሊጸልይ ነው? የሆነው ነገር እኮ ለጋዜጠኛ እንጀራው ነው፣ ለእኛ ግን የጸሎት ርዕስ ነው። መጸለይ ነው ያለብን። ወር ከፍለን እዚህ ወገን በገሌ በኩል ያለ አንተ ገሌን እንደዚህ አስፈልገን። አሁን የጸሎት ጊዜ ነው፣ የጥሞና አርመሞ ነው የሚያስፈልግ። ሁሉም እንዴት ልናገር ተንታኝ በዛው። እስቲ እንጸልይ። መቼ ነው ለጸሎት ጊዜ የሚኖረን? የጥሞና ጊዜ፣ የዝምታ። ስለዚህ ዝም አሉ ይላል በፊቱ። ይገርማል። ይኸውላችሁ እነሱ ዝም ሲሉ አምላካቸው ደግሞ ስራ ሰራላቸው። ድውያነ ሥጋ በታምራት ድውያነ ሥጋ ደግሞ ድውያነ ሥጋ በታምራት አለ። ድውያነ ነፍስ ደግሞ በቃሉ ትምህርት ፈወሳቸው። ይገርማቸው ፈወሳቸው። ያያችሁ ተመለስ፣ እንቆቅልሻቸው ተፈታ፣ ደስ አላቸው። በዚህ ጊዜ ግን አንድ ያልተጠበቀ ነገር ደግሞ ተከሰተ። የሚገርማችሁ እየሰማችሁ ነው። ደቀ መዛሙርቱ አንድ ያሳሰባቸው ጉዳይ ነበር። ጌታ ሆይ እነዚህ ሰዎች ከቤት የወጡት ጠዋት ነው። እዚህ ስፍራ ምንም የሚላስ የሚቀመስ የለም። ወደ መንደር ሄደው ደግሞ የሚበሉትን ይገዙ ዘንድ ልቀቃቸውና ይሂዱ አሉ። የሥጋ ጉዳይ ደግሞ አሳሰባቸው። ይገርማቸው አሁን አንዳንዴ በሰዎች አኗኗር አዎ ይከብዳል። አንዳንድ ሰው እንዲህ አድርጌ በምን አድርጌ ነው? አሁን ሐዋርያት ያዘ ይህ ሁሉ ሰው የት ልናደርግ ነው? በእጃቸው ጥቂት ነገር አለ። 5 የገብስ እንጀራ 2 ዓሣ አሉ። ግን ለስንት ይሆናል? 5000 ሰው ይሆናል። ያቀሱ በገበያ ታየው ወደ የመርካቶ ገበያ 5 ያህል ሞልት ነው። አንዳንድ ነገሮች ከኛ በላይ ይሆናሉ። አዎ ከአቅማችን በላይ ይሆናሉ። አዎ ከእግዚአብሔር ቁጥጥር ውጭ የሆነ ግን የለም። ደስ ይበላችሁ። ከእግዚአብሔር ቁጥጥር ውጭ ይሆናል። አሁን ስላላችሁ፣ ስለ ኑሯችሁ፣ ስለ ቤተሰባችሁ ተጨንቀናል። ነው ስለ ኢትዮጵያ ተጨንቀናል። ግን እመኑ ከእግዚአብሔር ቁጥጥር ውጭ የሆነ ነገር ይስተካከላል። ሰላማዊ መለሳል። ሁሉም ጥሩ ይሆናል። ነገ የተሻለ ይሆናል። ከማን ጋር? አዎ ዛሬ የጠበቃት ዛሬ ያደረሳት የጥፋት ነጋሪት የተጎሰመባት በስንት ጥፋቷን ስንት አውጀውባት አንጠፋ። ግዴለም ወገኖች፣ ቀኑ ሌላ ይሆናል፣ ይስተካከላል። ዋናው ማረፍ ብቻ ነው። ለሱ ደቀ መዛሙርቱ ተጨነቁ። የደቀ መዛሙርቱ ጥያቄ በአንድ የሚመለሱ በአንድ ቀና ብሎ በበረከት የሚመለሰው ልብ ብሎ አያችሁ፣ በጮት በጸሎት የሚመለሱ 5 የገብስ እንጀራ 2 ዓሣ ቀና ብሎ ባረከው ይላል። ምን አደረገው? ባረከው። አሁን ደግሞ በዚህ ወገን ደግሞ ስታዩ አንዳንዶቹ እንጀራው አስቀምጦ ደግሞ ማልቀስ። መጽሐፍ ቅዱስ ላይ ደግሞ ይሄ እንደው ጌታ ክርስቶስን ኢየሱስን እንከተላለን የሚሉ ሰዎች ክርስቶስ ቀና ብሎ ባረከው ካለ ቀና ብሎ መባረክ ነው ትክክል። እንደውም ቅዱስ መጽሐፍ ይላል በዚህ በመጽሐፈ ምሳሌ በምዕራፍ 16 ቁጥር 28 ላይ ዓይኑን የሚጨፍን ጠማማ ሐሳብን ያስባል። ስለዚህ ትክክለኛው በእግዚአብሔር ስም ባረከው ማለት ነው። በማስም በእግዚአብሔር በሥላሴ ስም ባረከው። አያችሁ፣ የጉድለት ሁሉ መገኛው መባረክ ውስጥ ነው እንጂ መጸለይ ውስጥ ነው እንጂ ማጉረምረም ውስጥ ነው፣ መበሳጨት ውስጥ ነው። ማመስገን ምስጋና ጠፋ። ወደ አጉረምራም ሁሉ ሰው የሆነ የሚታይ ጨለማ ይልቂ አገሩ ሲደራደር፣ ህዝቡ ሲገዳደር፣ ህዝቡ እርስ በርስ ሲባል ምን ነው? መልካም ነገር ነው መታየት፣ ጥሩ ነገር፣ የተሻለ ነገር ከእግዚአብሔር ጋር
የተሻገረ ቀን፣ ጨለማ ወደ ብርሃን የተቀየረበት ቀን፣ ማጣቱ ወደ ማግኘት የተቀየረበት ቀን። ከዚህ በኋላ ደቀ መዛሙርቱ ማዕዱን ከባረከላቸው በኋላ ሰዎቹ ግን ያዘዛቸው ነገር አለ። ቁጭ በሉ አላቸው። ምን በሉ አላቸው? ቁጭ በሉ። አያችሁ፣ ቅድም ያሉት መልካም ፈቃድ እግዚአብሔር ደግሞ ይሄ ነው። እነዚህ ሰዎች ቁጭ ብለው እዚህ ባይቀመጡ አያገኙ በረከት። ለምን መሰላችሁ? ለምሳሌ በዚህ በኦሪት ዘጸአት ምዕራፍ 16 ላይ እንደገና ደግሞ ኦሪት ዘጸአት ምዕራፍ 32 ላይ እስራኤላውያን ጠብቁ በተባሉበት ቦታ ባለመጠበቃቸው የታቦቱ በረከት አለ። ሙሴ የሆነውን አናውቅም፣ ጣዖትን ስራለን ብለው አሮንን እንቅ አርገው ይዘውት የጥጃ ምስል ቆሞላቸው እሱ መስገድ ጀምረዋል። ታቦቱን ይዞ ሲመጣ ቦታቸው ላይ ነው። ቦታቸው አትቀሩ፣ ከሃይማኖታቸው አትቀሩ። በ40 በ60 በሰማይ በ40 በሰማይ ላይ የገባ ነው የልጅነት ቃል ኪዳን አምስት ስፍራችን አንቀቅ ስፍራ ይለቀቃል። ሃይማኖት ይቀይራል። ጠንቋ ቤት ሄዳለ። በቃ የኔ ነገርማ አይሆንም ብሎ እልም ብሎ ዓለም ውስጥ ይገባ ደግሞ ስፍራ ናት። ቁጭ ባላቸው በቃ ቤት ደስ ይላል። እሱ ባስቀመጠ ቦታ መቀመጫውን ምናልባት እንግዲህ ሀገራችሁ እዚህ ሁኔታ ነው። ሀገራችሁ ልበልና ቅዝቃዜ አለ፣ ግን ይሄ በጣም ያዘቅዛል። ግን እግዚአብሔር ቃሉን የሚናገርበት በቅዳሴ የሚባርክበት በአባቶች በረከት እኛን የሚጎበኝበት ነው ብላችሁ ማን ፈቅዷል ብላችሁ የተቀመጣችሁት የማን ፍቃድ ስለሆነ ነው። አሁን አልተባረክንም። በመቆየታችን ቆዩ በመባላት ስለቆየ ደስ አላለን። እሱ ካስቀመጠ ደግሞ የት ይሁን አሁን ስደት ኑሮ አታስቡ፣ እርሱት ብቻ ማን ይሁን ከኛ ጋር ሕፃን ልጅ በእናቱ ማህፀን እንዴት እንደሚቀመጥ ታውቃላችሁ? ምናልባት ሕክምና ባለሙያዎች ካላችሁ አግዙ። ሕፃን ልጅ በእናቱ ሆድ ውስጥ የሚቀመጠው እንዲህ ወደ ላይ ተዘግዝቆ ነው። የሚገርማችሁ በጣም የሚደንቃችሁ ግን በዚህ ምድር ላይ ግን እንደ እናት ማህፀን የሚመች ስፍራ የለም። ማስረጃ ትፈልጋላችሁ አይደል? አታፍሩ። ማስረጃ እያላችሁ ተሸገሩ ሁሉ ነገር ግን እንደው ማስረጃም ከተባለ ሕፃን ልጅ እንደተወለደ የተወለደ ምንም መለከት ያለቅሳል ወይስ ይስቃል? ለምን ነው የሚያለቅሰው? ሆነ በጣም ከተመቸኝ ስፍራ ነው የወጣሁት ሳይቀር ይህ ስታስቡ አንድ ልብ የሚነካ ነገር አለ። እውነቴን ነው ብላ እግዚአብሔር ካስቀመጠ ተዘግዝቆም ቢሆኑ ይመቻል። ምስጋና ለአምላካችን ይሆን። አመስግኑት እስኪ። ለምን ከስደት የፈለገ ቦታ ለምን ሰዓት ይሁን ሴት ይሁን ምን አገባችሁ? ማን ይወጣው ያን ቦታ ማን ፍቃድ የማን ፍቃድ ይሁን ምንድነው? ይህ ማክስ ላለመናገር ጭምር ነው የምትቀውበት ለኮሮና ብቻ ነው ታንፈሱ እንጂ እንዴ የማን ፍቃድ ይሁን የማን ፍቃድ ይገለጥበት። በቃ ፍቃድ የእግዚአብሔር አያችሁ። ዛሬ ይሄ ነው በቃ ዛሬ የሚሰበቆኝ የፍቃዱ መገለጫ ሁሉ ዘፈቀደ ገበሬታ ቁጭ በሉ አላቸው። ሳይጎልባቸው ሁሉ ተመግበው 12 መሶብ ደግሞ ተነሳ። የሰማችሁ ነው። አሁን ቀጥሎ የሆነው ነገር ደግሞ ሌላ ነው። የሚገርማል። ይኸውላችሁ ሰው በእግዚአብሔር ፍቃድ ይባረካል። በእሱ ፍቃድ ሲሆኑ ኪሳራ ነው። ምን እንዳሉ ታውቃላችሁ? በንጋታው ሆ ብሎ መጡ። ተሰብስበው እዚህ የተመገቡት ምን አሉ መሰላችሁ? ስንራብ የሚመግበን ሆነ ስንጠማ የሚያጠጣን ከሆነ እናንተ ይሰዋል። እንዳው ቅዱስ ዮሐንስ በጻፈው ወንጌል ላይ ስታነቡ የዮሐንስ ወንጌል ምዕራፍ 6 ቁጥር 15 ላይ ስታነቡ ሊያነሱት ግድ አሉት ይላል። ግድ አሁን ደግሞ ይሄ የሥጋ ፍቃድ የወንበር ሽሚያ የጊዜያዊ የሥጋዊ የምድራዊ የሥልጣን ጉዳይ ስለሆነ ደግሞ ሐዋርያቱ ምናላቁ በሉ ከዚህ ስፍራ ተሻገሩ አላቸው። ምን በሉ ከዚህ መሻገር ሰው ክርስቲያን ከዘረኝነት ስፍራ መሻገር አለበት። ይኸውልህ ተሻግራችሁ ቀራንዮ ካልደረሳችሁ አትጥቀሙ ወገኖች። አሁን ከዘረኝነት ከዚህ ከኔ ከጎሳ ከገበሬ ከወረዳ ከወር ይሄ ከዚህ መሻገር ያልቻለ ክርስቲያን አማኝ ማለት ተሻገሩ አላቸው። ከዚህ ስፍራ መሻገር ከዚህ አይነት አስተሳሰብ
ከእንዲህ ያለ ቦታ ማን ይዞት ይሄዳል? ይሄ አስክሬን ለመባል ለሚቸኩል ለመለወጥ ለሚፈጥር ዓለም ሰው መጣላት የለበት፣ ሰው መገፋፋት የለበት። ውጡ ከዚህ አስተሳሰብ፣ ከአስተሳሰቡ ነው መውጣት፣ ከእንዲህ አመለካከት ነው መውጣት። ነው እዚህ ሰዎች ካሉበት ስፍራ መራቅ ብቻ መፍትሄ አሳቡ ነው። ይሄ የሚዘር የተሻለ እኔ የተከፋ ነው አይደለም። አሁን ከዚህ ካልተሻገር ብቻችን ተሻገሩ ያለ እነሱ ባህር ላይ መርከባቸውን አስጠግተው ጉዞ ጀመሩ። እሱን ሊጸልይ ተራራ ላይ ወጣ። ልብላችሁ ሰው እያጠናቀቁ ምን ሆነ መሰላችሁ? ልብላችሁ ለመወስድ አንዳንድ ጊዜ ደግሞ እንደው በቃ ተሻገሩ ስትባሉ እንደ እግዚአብሔር እንዳትመራ ስትባሉ አልጋ ባል አይደለም። እንዳንዴ አንፈቀድም አንልም ወገኖች። እንዴት መከራ ጎበኘኝ ማለት ነው። ይኸውላችሁ ተሻገሩ ብሏቸው ግን ምን ሆነ መሰላችሁ? እነሱ ሊሻገሩ ባይጠቀሙበት ጀልባ ላይ ማዕበል ተነሳ። ምን ተነሳ? ማዕበል ማለት የባህር ላይ አውሎ ነፋስ ነው። መርከቢቷ ሊገለብጣት ይታገላል የሚገርማቸው። በቃ ማዕበል አለ። በትዳር ላይ ማዕበል አለ፣ በስራችን ላይ ማዕበል አለ። ይኸው በሀገራችን በቤተ ክርስቲያን ማዕበል አለ። ግን የእኛ ድርሻ መጸለይ ነው። ሐዋርያቱ ያደረጉት ነገር ጌታ ሆይ ድረስልን አለ። እስቲ በሉ እጃችሁን አንሱ። በሉ እስቲ ከፍ አድርጋችሁ እጃችሁ ከፍ አድርጉ። ልያችሁ ከፍ አድርጉ። ሰዓት በሉ ጌታ ሆይ ድረስልን። በእውነት ለሀገራችን ለኢትዮጵያ እግዚአብሔር ይድረስላት። አሜን። ሰላሟን ይመልስላት። እኛ ሁላችን ሰላም ከራስ ነው የሚጀምረው። ከራስ ጋር ሰላም ይስተካከላል። እናንተ ልጅ ጥሩ ነው መጀመሪያ። መምህሩ የትምህርት ቤት አስተማሪ ነው፣ እየሰማችሁ ነው። እና አንድ ልጅ አለ ዮሲያስ አይደለም አረባሽ ነው እና ትምህርት ቤት ያስተምርና ማታ ማታ ደግሞ የቤት ስራ የተማሪዎችን ያርማል። ልጁ ግን ልክ እያለ እስክሪብቶ ወረቀት እያነሳ ስራ አላስተማረው አባቱ በገዛ ልጁ ተናደደና ግድግዳ ላይ እንደዚህ የተለጠፈ የዓለም ካርታ አለ። አፍሪካ፣ አውሮፓ ይሻላል ምናምን ታውቃለህ። እሱን አነሳና ከግድግዳ ላይ አወርዶ ጠረጴዛ ላይ ያደረገለትና ና ቁጭ ብሏል። ቀደረ የዓለም ካርታን ብዙ ቦታ ቅድቅድ አደረገውና ይሄንን አስተካክለን በዚህ ፕላስተር እንደነበረ አድርገን አምጣ። ልጁ ዓለምን ለማስተካከል ሙከራ አደረገች። ዓለም ተስተካክላ ታውቃለች። ሙከራ አደረገች። አፍሪካ፣ አውሮፓ፣ ኤዥያው ለማገናኘት ደከመ፣ አልሆነለት አለች። ስልችት ብሎ መጨረሻ ላይ ወረቀቱን እያነሳ ማድረግ ሲጀምር ከኋላ ከዛ ከዓለም ካርታው ጀርባ ላይ እንዲህ የተቆረጠ የሰው እጅ አገኘ። ሌላው ወረቀት ሲያነሳው እግር፣ ሌላው ሲያነሳው ጭንቅላት። ለካ ከዓለም ካርታው ጀርባ ላይ እንዲህ የቆመ የሰው ምስል አለ። ልጁ ዓለም ብሎ ሰውየውን ማስተካከል ነው። እግሩ ላይ፣ እጁ ላይ፣ ጭንቅላቱን በጭንቅላቱ ላይ አረገለትና በፕላስተር አየ። ሲገለብጠው ዓለሙ ኩልች ሆኖ ተስተካክሏል። እየሮጠ ወደ አባቱ ወሰደና አባዬ ይኸው አስተካከልኩታል። እንዲህ ያለ አባቱ ተገር ልጅ እንዴት ተስተካከልልህ ያለው አባዬ አንተ ስለ ዓለሙ አትጨነቃለህ። ሰውየው ከተስተካከለ ዓለሙ ይስተካከላል። ሰውየው ከተስተካከለ ዓለሙ ምን ይሆናል? መስተካከል። የሀገራችን ጉዳይ ይስተካከል፣ የእኛ ጉዳይ ይስተካከል፣ የቤተ ክርስቲያናችን ጉዳይ ይስተካከል። ከራስ ጀምሮ መቼ በአዲስ አበባ ታክሲ ተሳፍራችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። የአዲስ አበባ ታክሲ ማንበብ ደስ ይለኛል እና አንድ ታክሲ ላይ ያነበብኩት ምን እንደሚል ታውቃላችሁ? የተጻፈ ጥቅስ ማለት ነው። ሻወርና ትችት ከራስ ጀምሮ ጥሩ ነው። እውነት ከራስ ጀምሮ አሁን የተስተካከለች ሀገር እንፈልጋለን፣ ግን እኛ መስተካከል አልፈልግም። በጣም
መምህር እኔ ማግባት እፈልጋለሁ፣ ግን ዘርማህ መልካም የሆነች ሴት ነው ፈልጉን አለ። አንተ መልካም ነህ የምትለው መመለሱ እንጂ እኔ መልካም ነኝ ማለት ከእኔ ነው የምጠበቀው። እኔ ምንድን ነው ድርሻ አለ። ይሄ ከአንድ ሳር ቤት አንድ ሳር ቢያፈስ መዘዝ አያፈስም። ውሸት ነው። ቀላል ያፈሳል። ያስፈልጋል። ሁሉም ሰው ያስፈልጋል። ሁሉም ሰው ያስፈልጋል። ሀገር ሁሉም ሰው ለሀገሩ ሁሉም ሰው ለቤተ ክርስቲያኑ ሁሉም ሰው ያስፈልጋል። ዓለም ጥሩ እንድትሆን እኛ ጥሩ ነው እንስ ተደማምጠን የተስተካከለ ማንነት ነው። የተሟላ ስብዕና የእውነት ሰው መልካም ደግ ሰው አሁን ይሄን ጎደለ ግን ሲመጣ የምንችለውን እናደርግ እኮ ይውላ በራሱ ይሄ መመካትን ደግሞ አይደለም። ለምሳሌ አሁን እዚህ መርከብ ላይ እነ ቅዱስ ጴጥሮስ አሉ። የሚገርም እነ ያዕቆብ የሚገርማችሁ ገሊላ ባህር አካባቢ ነው ያለው። ስራቸው ታውቃለ አሳ ማጥመድ። አሳ የሚያጠምድ ሰው ደግሞ በአንድም በሌላ መንገድ ዋና ይችላል። አሁን እዚህ መርከብ ላይ ማዕበል ሲነሳ በዋና ችሎታችን እናብልጥ ብሏል። አሁን እጃቸውን ወደ ማን ያነሱ እየሰማችሁ ነው አይደል? ይኸውልህ አንዳንድ ጊዜ በዲግሪ በእውቀት በዝና በስልጣን አሻገር ይህ ለመርከቧ ሰላም አይሆንም። የእውቀት ጎተራው አይገናኝም። እኛ አንዳንድ ጊዜ እኮ ለሀገራት መከራ ከፊታቸው እኮ የትምህርት ቱባ ስም የተቀጠለላቸው ሰዎች ናቸው። ቁራት ግን አፈላ አቃጥል ሲሉ ደግሞ ይሰማል። ስለዚህ እውቀት ካላስታረቀ እውቀት አይደለም ማለት አንድ ካላረቀ እውቀት አይደለም። ሰላም ካላወረደ እውቀት አይደለም። መተሳሰብን ካልፈጠረ እውቀት አይደለም። ትምህርት እውቀት የኛ እውቀት አልታሽ ይሄ መመሪያ ዛሬ የእውቀት የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ስላልተከለበት ባዶ እውቀት ባዶ። ስለዚህ አይደለም አየን እኮ እውቀቱ ሞቱ ተሰበሰበ ሲሞራን ተወያዩ ተባለን የለም። አሁን ከእግዚአብሔር ጋር ነው መወያየት። አሁን እግዚአብሔር ነው መጫ ወደ ጎን ብቻ ቆጮ ወደ ላይ ነው የት ላይ መስለ ወደ ላይ እጅ ድንጋይ ወረወረው ጦር ወረወረው ይርቃ አሁን ደግሞ ወደ ላይ ወደ እግዚአብሔር እንደው ሮኬት ኃይል የጸሎት ኃይል ዛጋሚ መንበረ ጸባዖትን የሚያቋቋም የራእይ ባለው እዛ የሚደርሰው የምስኪን ጮት ንጹሕ ልብ ጸሎት ነው እዛ ጋር የሚደርሰው ያን ጥያቄ መልሰውና ደቀ መዛሙርቱ በተጨነቁበት ሰዓት ላይ ምስጋና ለስም አጠራሩ ጭንቀታቸውን ተረድቶ መጣ። ባስጨነቃቸው ነገር ላይ በእግሩ የተረማመደ በቃ እንዴት ደስ ይላል ወገን። ሶስት በቃ ተስተካክሎ ነው አስተካክሎ ነው ባስጨነቀን ነገር ላይ በጠላቶቻችን ላይ ሰላማችን በነሳ ላይ እየተረማመደ ነው መጣ። ይሄን መጠበቅ ነው ያቃተው ሰው። ይሄ እንዲሆን መጸለይ ያቃተው ሰው። ይሄ እንዲደረግ መጮህ ያቃተው ሰው ወደ እጁ ነው ለሰው ማንሳት ነው። አሁን ያለው መስል ሰማይ ነው ያ ማለት ነው። ከዚህ በኋላ ተናቅ እንደው ከፊት ለፊት ሲያዩት ሌላ መስሏቸው በጣም እንደምታት በቃ እዛ ገሊላ ያለን ከአምላካችን ጋር ያሳደርነው ጋኔን ለብቻ ሊያስጨንቀን መጣሉ። በዚህ በነፍስ እንጂ በነፍስ ግቢ ሰዓት ላይ አንድ የሚያረጋጋ ቃል ነገራቸው። አይዟችሁ እኔ ነኝ አትፍሩ አላቸው። እስቲ በሉ አይዟችሁ እኔ ነኝ አትፍሩ። መቼም ሰው እግዚአብሔር እንዲህ ብሎ ካላረፈ በምን ማለት ነው? ይህ ካላሳረፈው ምን ያሳርፈዋል? የሰው ልጅ ይህ ካላስናለው በምን ይጽናናል? በቃ ያው ያሳርፍ ይህ ያሳርፍ አይኖቹ መጣቁ አዎ ማዕበል ተነስቷል። ልክ ነው። ማዕበል ሰላም ማጣት ነው። መረጋጋት ማጣት
በቃሉ ያስተካክላል። እንዲህም ብሎ ማዕበሉን ጸጥ አደረገላቸው ይላል። ምስጋና ለአምላካችን ይሁን። ሀገራችን የተነሳ በሕይወታችን የተነሳ ደግሞ በቤተ ክርስቲያን የተነሳውን ማዕበል በቃሉ ጸጥ ያደርግልን፣ ሰላሙን ይስጠን። ከዚህ በኋላ የመጨረሻ የርዕሴ ማጠቃለያ ጨርስ ምን ሆነ መሰላችሁ? ይህን ሁሉ ካየ በኋላ ርዕሰ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ ማዕበሉን ጸጥ ያደረግህ አንተ ከሆንክ እኔም ወደ አንተ ልመጣ ዘንድ ፍቀድልኝ። ምን በልልኝ? ፍቀድልኝ። ይኸው ልብ ብላችሁ ስማ። የእኛ ሕይወት እንመለከት ና አሉ። ፈቅጄልሃለሁ ና። ይኸውላችሁ ልክ እንደ አምላኩ በአምላኩ ፍቃድ ውሃው ላይ እንደ መሬት እንደ የብስ እየተረማመደ ጉዞ ጀመረ። መንገድ ላይ ደርሶ ግን ይገርማቸዋል። ከፊቱ የቆመውን አምላኩን ትቶ ውሃው፣ ማዕበሉ፣ ንፋሱ ማየት ጀመረ። እንዳው ሌላ ሀሳብ መጣ። እንዴ ምን አቅምጦኝ ነው? ውሃው እኮ ወደ ውስጥ ሊያሰምጠኝ በቃ አለቀልኝ ማለት ነው። እውነት ቀላል ያልቃል። ሰው ከአምላኩ አይኑን አንስቶ ምን የሚያውቀው ታሪክ አለ? ምን የሚያውቀው ማዕበሉ ይህ ግርግሩ፣ እሳቱ፣ ነፋሱ ይሄ ይሰማል። ተረጋጋ። ከፊቴ ቆሙ። ከፊታችሁ ያለው ሩጫ የእምነታችሁ ራስና ፍጻሜ የሆነውን ኢየሱስ ክርስቶስን ተመልክታችሁ በትዕግስት ሩጡ ይላል። በበሮቱ በትዕግስት የሚሮጡት ሩጫ ክርስትና ሩጫ ነው። በትዕግስት ነው። በዚህ ዘመን እግዚአብሔር ከእኛ የሚፈልገው ትልቁ መስዋዕትነት ምንድን ነው ብትሉ መታገስ ነው። መታገስ እዚህ ነው ቅዱስ መጽሐፍ በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ በትዕግስት የሚጸኑትን ብፁዓን እንላቸዋለን። ምን እንላቸዋለን? ብፁዓን። በትዕግስት የሚጸኑትን ብፁዓን በትዕግስት እስከ መጨረሻ ጸንቶ ማዕበሉ በየመንገዱ የሚያንጠባጥባቸው እንደ ሌማስ የሚወስዳቸው ዓለማት ምቾቶች፣ የሥጋ ኑሮ በብዙም ግን እስከ መጨረሻ መጓዝ ይሁላችሁ። ልበሉ አሁን ቅዱስ ጴጥሮስ እንዲህ የተጠራጠረ ሲሄድ እንዴ ቅድም እኮ የጸናውና አለችው ባህር አምላክን የተማመንክ መስሎኝ ነው። እሱም ከተውክማ እኔ ይቻለሁ አለችና ግብት ወገቡ በስፋው ሰማት ደነገጠ። ለካ እኛ ለአምላካችን ካልታዘዝን ተፈጥሮም አይታዘዝም። ተፈጥሮ እኮ ነው እናንተ አንዳንዴ ተፈጥሮ ድሮ የተገዛልን ለሳ ለምን ቤተመጥሮ በዓለም ለአምላክ አልታዘዝ ለማኛ ለእግዚአብሔር አልታዘዝ አይደለም። አሁን እንግዲህ ለአንክሮት ያው በዚህ በኩል እኔ እውነቴን ነው። አንዳንድ ጊዜ ያማ አንመጣው መጣ አልመለስም። እዚህ በዚህ ደግሞ ልቦቹ ራስ ምታት ሆኖ ቆይቶ እንደገና አሁን ደግሞ ጥቂት ይሄ ስንት ሰላም የሚነሳ ነገር አለ፣ ስንት እረፍት የሚነሳ ነገር አለ። እናንተ እውነቴን እኮ ወጥቶ መግባት ብርቅ የሆነባቸው። ስለዚህ አሁን እጅ ማንሳት ያስፈልጋል። ቅዱስ ጴጥሮስ እግሩ ወደ ውስጥ እየሰመጠ ሲሄድ አምላክ ሆይ አድን ይገርማቸው። መውደድ ለዋል መድከም ሰው ድካሙን መረዳት ነው። ትልቅ ሰጥ ነው አውቃል። ከዚህ ጉዳይ እሱ ያውቃል። ነቴ ብዙዎቻችን በጥርጣሬ ውስጥ በማመን ባለማመን ውስጥ በመሀል ሰፋሪ ኬትሉ ልሂድ ወይ በጣም ስለዚህ አሁን የሚያስፈልገን እግዚአብሔር እጅ ያስፈልገናል። ለሀገራችን እግዚአብሔር እጅ ያስፈልጋታል። ለሕዝባችን እግዚአብሔር እጅ ያስፈልጋታል። እጁን ዘረጋ ይላል። ሆኖ ዘረጋ፣ እጁን ዘረጋ። በጣም ይደግማል። እጁን ዘረጋ ሊያውጣው እኮ ከማለ ግን የተዘረጋው እጅ ማን ያሉ ሰው የተጠረጠረበት ብዙ ነገር አለ። ያሉ ነገር አለ። ገበሬዎች
ሞፈር ሊቆርጥ አንድ ተራራ ወጣ በክረምት እየሰማችሁ ነው አይደል? ተራራው ጫፍ እንደደረሰ ሞፈሩ ከመቁረጡ በፊት አዳልጦት በጭቃ ወደቀ። ልብ በሉ። ከታች ደግሞ በጣም ሰው የማይገኝበት ከወደቁ መውጫ የሌለው ጥልቅ ገደል አለ። ሰውየው ገደል ውስጥ ከመውደቁ በፊት ግን መንገድ ላይ አንድ ጉቶ ይዞ ተንጠልጥለው እጁ እየተላላጠ ማንም አዎ እግዚአብሔር ሆይ ድረስልኛል። ማነው ይድረስልኛል? ማነው ይጠራል? አዎ በመከራ ጊዜ ጥራኝ ብለዋል አላለም? ጥራኝ በመከራ ጊዜ ጥራኝ፣ በጨነቀ ጊዜ ጥራኝ ብለዋል። አምላኬ ሆይ ድረስልኛል። የሆነው ምን እንዲሆን ልመላችሁ ይገርማል። መጣ እግዚአብሔር ይሰማል። እግዚአብሔር ልመናችንን ይስማል። አሜን ነው። ግን ደረሰና ሰውየው ጠየቀ። ይገርማል። ምን እንዳደርግልህ ትፈቅዳለህ? ምን እንዳደርግልህ? አምላኬ ልሞት እጅና ለወድቅ እያየኝ አድነኝ እንጂ አለ። እሺ እግዚአብሔር ያለ ታምናላችሁ? ይሁላችሁ ጠየቀው። እኔ እንደማድንህ ታምናለህ አለው። አዎ ቀላል አምናለሁ። እኔ ከዚህ ጉድ እንደማወጣ ታምናለህ? አዎ እግዚአብሔር ያወጣል። ወገኖቼ ታምናላችሁ? አዎ በሉ። ሰውየው አምናለሁ ሲል እግዚአብሔር ምን አለው? በል ምታምን ከሆነ ይሄ የተንጠለጠልክበትን ጉቶ ልቀቀው። ምን አድርገው? ልቀቀው። አሜን። እግዚአብሔር እናምናለን፣ ግን የተንጠለጠልበት የለም። በዘሩ የተንጠለጠለ በስልጣን፣ በሀብት፣ በውበት፣ በራሱ በሬ በሚለው ሰው መልቀቃቃት እግዚአብሔር ስራው ይሰራል። እንዴት የማዳኑ ስራ የተንጠለጠልበት ያለቀች ማንን የሞጫ አይነት ችግር ይመላኛ ብለ የተንጠለጠል በአንድ በሌላ አሁን ያመለቀቅ ያስፈልጋል። ሰውየው ሆይ ጌታዬ ሆይ ይሄ ከለቀቅኩማ ሞታለሁ አለ። ግን ማን ልቀቅ ያለ? ከተፈጥሮ ሕግ ውጪ መስራት የሚችል አምላክ ልቀቅ ያለ። እዚሁ የኛ ሀገር ያልሰከነው፣ ለዚህ ነው የኛ ጥያቄ ያልተመለሰው። የዚህ ነው የኛ ሀገር ጉዳይ አንዴ ከእሳቱ አንዴ ከውሃው የሆነው። አኗኗራችን ከወገብ በላይ ታቦት፣ ከወገብ በላይ ታቦት ነው። ዓለማዊ መንፈሳዊ ነው። ቤተ እግዚአብሔር ጠንቋይ ቤት ነው። ትልቅልቅ መዝሙር ነው፣ ዘፈን ነው። በየትኛው ለዩት እንጂ አሁን አስተለይ ነው። አንዳንድ ሰው በልኮ የሚሆንለት አለ። ዓለማዊው በልኮ መንፈሳዊ በልኮ ሰው እንዴት እንደዚህ ሆነ ነው? እንዴት ሆነ ይችላል? መብራት ነው ያስ ዘፈኑ መዝሙር እንዴ ዳንግላው ቅዳሴ ነው። ጥንቆላው ታቦቱ መብራት ነው ያስፈልግ። ምረት ነው ይባላል። ምረት ይሄ መምሰሉ ይልቅ መምሰል ነው። አሁን በጣም ቆኛ ነው። ክርስቲያኑ ኦርቶዶክሱ በተለይ መምሰል ነው ያለው መሆን ቅዱስ መጽሐፍ ነው ምን ነው? በልባችሁ መታደስን ተለወጡ እንጂ ይህንን ዓለም አትምሰሉ። በልብ ነው መለወጥ። በቃ መታደስ። አንዳንዱ ደግሞ ይገርማችኋል፣ በዚህ ዘመን ሃይማኖት ይታደሳል ብሎ ደግሞ የሚያስበው ማለት ነው። ኦርቶዶክስ ጋር ትንሽ በአርጅት አለች ስ ወልድ መታደስ ያስፈልጋታል። ይድሳት እንቀይራለን ሸሚዛ ራሱና በኃጢአት የወደቀውን ማንነት ነው። በልባችሁ መታደስን የተባለው ሃይማኖትን አድሱ ተብሏል። ያልተባለው ያልተመዘገቡ ስለዚያው መታደስ
ልባችን መስተካከል ያለበት እና ቅዱስ ጴጥሮስን ትንሽ ከተቆጣው በኋላ ስለ እምነቱ መጠራጠርን ከገሰጸው በኋላ እጆቹን ዘርግቶ ከዛ ባህር ውስጥ አወጣው ይላል። እግዚአብሔር የተመሰገነ ይሁን። ከጭንቅ ከመከራ ያውጣል። አሜን በሉ። በእውነት ጭንቅ በቃ ሰላም አማረ። እውነቴን ነው የምላችሁና በጣም ማዕበሉ በዛ። እንደው ሊያሰልጠን የሚፈልግ በመከራው ዓለም ውስጥ ሊወስደን የሚፈልግ እውነቴን ነው። ሌላው ዓለም ያየው ሰይጣን ሀገራችንን ያየብን ነው የሚመስለኝ። እግዚአብሔር ታረቀን። እግዚአብሔር ሰላሙን ምሕረቱን ያውርድልን። ጸልዩ። አሁን በኋላ አባቶቻችን አጽንኦት ሰጥተው መጪው ጊዜ እንግዲህ ከኅዳር 15 እስከ ታኅሳስ 29 ድረስ ጾመ ገና ነው፣ ጾመ ነቢያት ነው፣ የስብከት ጾም ነው። ውረድ ነቢያት ውረድ ተወለድ ብለው የጾም የጸለዩበት ነውና የነቢያት ጥያቄ የተመለሰበት ጾም ስለሆነ ይህ ጾም የእኛን የሀገራችን ጉዳይ፣ የእኛን የሕይወታችን ጉዳይ፣ የእኛን የቤተሰባችን ጉዳይ፣ የእኛን የትዳራችን ለሁሉ ነገራችን ጥያቄ መልስ የሚሰጥ ጾም ይሆን ዘንድ ከልብ ጾመን እንድንባረክ የአምላካችን ፈቃዱ ይሆንልን። ኩሎ ዘፈቀደ ገብረ እግዚአብሔር፣ እግዚአብሔር የወደደውን ሁሉ አደረገ። መዝሙረ ዳዊት መዝሙር 134 ከቁጥር 6። የሥላሴ ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ሚካኤል የቅዱሳን መላእክት ጥበቃ ከሁላችን ጋር ነው። ተሰብስበው ነበር ተበተኑም፣ አምነውም ነበር ካዱ፣ ቀርበውም ነበር ራቁ ከመባል እግዚአብሔር ይጠብቀን። በእግር ቀርቦ በልብ ከመጥፋትም ይሰውረን። የሰው መጨረሻ ሲያምር ነውና መጨረሻችንን ያሳምርልን። እንግዲህ እንኳን እናንተ አባቶቼ በረከት ለመቀበል ነው። እውነት ለመናገር ደግሞ ዛሬ ቀሲስ መምህር ግሩም እጅግ የምወዳቸው የማከብራቸው አባቴ መምህሬ ናቸው። በጣም ነው የገረመኝ። ሰርፕራይዝ ነው። በተለይ አባታችንም አልነገሩኝም። ከዚህ ሆነ እንግዲህ እኔ እዚህ መኖሮትን አላውቅም። በጣም ደስ ያለኝ ስለተገናኘን በጣም ደስ ብሎኛል። እውነቴን ነው የምላችሁ። ቤተክርስቲያን በቃ በስስት ከምታያቸው ቤተክርስቲያን ልጆች፣ አባቶች፣ መምህራን፣ አገልጋዮች መካከል አንዱ ናት። ንቁ ናቸው። ንቁ ሲሆን ደስ ይለኛል። ሁሉም መንገድ ላይ ብሎ ምቀናባቸው ንቃታቸው ሁሌ ነው የማስበው እና ሁሌ ይሄድ እያልኩ ነበረ። መቼም ሰው በእግዚአብሔር ፍቃድ ውስጥ ይገናኛል። እኔ እዚህ እመጣለሁ ብዬ አላሰብኩም። ሳምንት እንደነገርኳችሁ መጣሁ። ወረዳ ገጠር በጣም በቃ ብዙ ጉባኤዎችን ይዤ ነበር አዲስ አበባ ላይ ለማገልገል ከብረታ ጋር፣ ግን እዚህ እንድንገናኝ ተፈቅደዋል። እናገለግላለን። እንደምመጣ ለአባታችን አልነገርኳቸውም። እሳቸውም አላሳቅቀው ሰው የመንግስቱ ሹመኛ ነው መሰለኝ እንዳልዳፈር እያሉ ብዙ አይደውሉም፣ አይጠይቁም። እናንተ ፊት ነው የምከሳቸው። ነገር ግን በጣም ማቀባቸው ወንድሞች እህቶች አሉ። ነመትዬ ጣለው ነቃላ ሁሉም እየደወላችሁ እየጠየቃችሁ በልናል ምጽዋቱ ቁርስ ጋብዞኝ አላልኩኝም። የተወሰባቸውን አባታችን አዘው ነው ብዬ ተስፋ አደርጋለሁ። የሚያስፈልገውን ነገር አድርጎ እኛው ነው ያለነው ለቤተክርስቲያናችን። ቤተክርስቲያን የምትጠይቃችሁ ነገር አድርጎ በዚህ ቦታ ላይ የአባት መገኘታቸው ራሱ ለእኛ ትልቅ ክብር ነው። ጠፍተን እንዳንጠፋ እግዚአብሔር ተስፋ ስለሰጠን ነው። እውነቴን ነው። ቃሉን እንዳንረሳ መቀየር ሰው የለን ይህማ ሰው የለን ብለን እንደ መጽሐፍ እንዳናማረር እግዚአብሔር ሰው አድርጎ የሰጠን አባት ናቸው። ሌላው በኋላ ክሩን የድሮ የካሴት ክር ታላለ በስክሪፕቶ በልክ ስክሪፕቶ እንደዚህ አጠንጥ ነው የሚሰሙታለና አሁን ወደ ኋላ ሳጠነጥነው ክቡር ወላዲተ ጽዮን በጣም ወዳቸው በሕይወቴ ውስጥ ለዚህ ለአገልግሎቴ እዚህ ለመቆሜ ባለውለታ ሆኖ የተገኙ አባት መሆናቸውን እውነቴን ነው የምላችሁ። መጀመሪያ እንደመጣ አንደኛ ብዙ ተለውጠዋል፣ ትንሽም አርጅተዋል። ቁመታቸው እንኳን አልተቀየረም። እውነቴን ነው የምላችሁ ያው እና በጣም የሚገርማችሁ ገና ቅድስት ሥላሴ መንፈሳዊ ኮሌጅ ቴዎሎጂ ከመግባቴ በፊት በጣም ሁላችንም እኔ በዛ ክልል እንደ አክሱም ጽዮን ነው የምትታየው። ርዕሰ አድባራት
ቅድስት ማርያም ቤተክርስቲያን፣ ደብረ ጽዮን ቅድስተ ማርያም ቤተክርስቲያን መላከ ጽዮን የተባሉት ያኔ ነው። የሚገርማችሁ እስካሁን አልቀየሩትም። አባታቸው ወደ 18 ዓመት ነው 18 20 ቤተክርስቲያኖች ና 20 ዓመት እዛ ተምሮ ማስተማር የሚባል እንግዲህ እሳቸው እዛ እያሉ ደግሞ 1 ዓመት ደግሞ ቀድሞ ነው የተገናኘ ነው ከኔ ጋር 21 ዓመት ይሆናል እና ያኔ ተምሮ ማስተማር የሚባላል እሳቸው ያስጀመሩት ትምህርት ቤት ከቤተክርስቲያን ከዲያቆን ተመርጠን በዛ ቅድስተ እንደ መንፈሳዊ ኮሌጅ ነው። አቡነ ጳውሎስ ናቸው በረከታቸው የደረብንና መጥቶ ያስመርቋል። ያስታውሳለሁ ነው ጳውሎስ የነበሩ ልጅ ፕሮግራም አላለው ምን ላለው ልቅ ሆነኝና ያኔ ያን ፕሮግራም ሲያስተባብሩ የተነበሩ እሳቸው ናቸው። ቅዱስነታቸው የመጡት በእሳቸው ደብረ ጽዮን ቅድስተ ማርያም ቤተክርስቲያን አስተዳዳሪ ነው። በጣም ትላልቅ ገዳም አስገድመዋል። እውነቴን ነው የምላቸው። ቅዱስ ዑራኤል ቤተክርስቲያን እንግዲህ እንደዛ ክልል የመጀመሪያው ገዳም በጀቱ ጠቅላይ ቤተ ክህነት ከጳጳሱ ጋር በመሆን በጀት እንዲኖረው ደግሞ ራሳቸው እና ቤተክርስቲያኑ አሰምተው የዑራኤል ታቦት ደግሞ አሁን መልሰው ዑራኤል መግዛቱ ደግሞ ይህ እግዚአብሔር ድንቅ ስራ ነው እና የዑራኤል ቤተክርስቲያን በጣም አጭር ጊዜ ውስጥ አሰርተው እነዚህ ተቀናቃኞች አሉ። እውነቴን ነው አንዳንድ ጊዜ እኛ የረገጥነው መሬት ያምራቸዋል መሰለኝና ወይ እንድንባርክላቸው አንዳንድ ፕሮቴስታንቱ ቤተክርስቲያን የሆነ ቤተክርስቲያን ይሰራሉ ማለት ይሰጠን ብሎ የሚገቡት ነገር አለ። አሁን የዘመን እንደዚህ ነው ነት ያኔ ፕሮቴስታንቱ የሆኑ ሲባል አባታችን ብድግ ወደ ንስተው በአጭር ጊዜ ውስጥ ወጣቶቹን አስተባብረው ቅዱስ ዑራኤል ቤተክርስቲያን አሰርተው ታቦቱን አስመጥተው ዛሬ ድረስ በየወረዳ ወጣቶች ካህናት የሚማሩበት ለክልሉ በጣም መኩሪያ የሆነ እና ስለዚህ እኔ አስታውሳለሁ ያን ተብሎ ማስተማር ቴዎሎጂ ራሱ ስለተባለ ጥያቄዎቹ የመለስኩት እዛ የተማርኩትን ነው። ቅድስላሴ የመግቢያ ፈተና አለ እና ጽሁፉ ምኑ የመለስኩት እዛ የተማርኩትን ነው እና ዛሬ ለመድረሴ ክቡር አባታችን የማይናቅ በጣም ትልቅ አሻራ አሳርፈውብኛል እና እግዚአብሔር ያክብርልኝ ለማለት ነው። በቤታችሁ በስብሮ ስለተገናኘ ደስ ብሎኛል። እንግዲህ ልክ እያልኩኝ አለፋለፍ እያልኩኝ አገለግላለሁኝ። አብረን በርቱ፣ ጠንክሩ። እንግዲህ ያው መርሃ ግብር ውስጥ አገባም 25ኛው ናችሁ መዝሙ ብዬ ነበር። አባታችን ኃይላንታ ያስፈልግ ስትመጣ ቀሚስን መስቀልን ተጣላ ገና ስላሉ ምዝገባው ያልፈኛል፣ እመጣለሁ፣ እናገለግላለን፣ ገና እንመጣለን። እግዚአብሔር ከፈቀደ ለዲያቆን ዮስያስ ያሰብኩት ነገር አለ። በጣም ቅዱስ ትምህርት እንማራለን ከነሱ ጋር። ሌላው ደግሞ የቀጥታ ስርጭት እንግዲህ ላስተካከልና ወደ ፔጅ አገልግሎት እንጀምራለን። ትንሽ ልረጋጋ ብዬ ነው እና ላስተካከልና መራቅር እንይዛለን። አባታችን በጸሎት የሚመሩት ስብከቱ የሚያውቀው ብዙነታቸው የሚባርኩት አንድ መርሃ ግብር ይኖረናል። በቀጥታ ስርጭት ተነጋግረን አገልግሎታችን እንቀጥላለን። እናንተም ደግሞ መማር የምትፈልጉት ማወቅ የምትፈልጉት መጠየቅ የምትፈልጉት ቤተክርስቲያን አገልግሎቷ ላይ ሌሎች ከዚያ ውጭ ያሉ ሰዎች የሚያነሱት ከሆነ መልስ የምታገኙበት ጥያቄ መጠየቅ የምትፈልጉም የጥያቄ መርሃ ግብር አዘጋጅታችሁ በዚህ ቀን በዚህ ሰዓት በዚህ የአገልግሎት ቻናል አውደ ምሕረት አለው ዋትሳፑን፣ ቫይበሩን፣ ፌስቡክን በዛ ተጠቅማችሁ እንዳገለግላችሁ ልትጠይቁ ትችላላችሁ። አባቶቼ መምህራኖቼ ጋር በመሆን አብረን እናገለግላለን። የአባቶቻችን የቀደመች በረከታቸው ድል የማትነሳ ቤታቸው ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው ከእኛ ጋር ለዘላለሙ ጸንታ ትኑር።